በሰርጓ ዋዜማ ምሽት ላይ ልዑሌ የምትለውን የህልሟን መስፍን ሙሽራዋን ከእናቷ ጋር ተኝቶ ያዘችው። እናም ለሰርጉ ድግስ በተዘጋጀው 300 ትላልቅ የሀገሪቱ ባለስልጣናት ሀብታሞች በተገኙበት ባለቤቷን ታዋርደዋለች ወይንስ በሐዘኔታ ምህረት ታደርግለታለች? እናቴ የምትላትን የምትወዳትን ስታማክራት የነበረችውን ሴት ሁሌም ከጎኗ ተለይታ የማታውቀውን ላለፉት 8 ዓመታት አብራት ክፉ ደግ ያሳለፈችውን እንደ እናቷ የምታያትን የቤቷ አገልጋይ ጓደኛዋ የሆነችውን ሴት አሳልፏ ለፖሊስ ትሰጣታለች ወይንስ ለሷ ምህረት ታደርግላታለች? ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። አገልጋዩ የሰርግ መጽሐፉን ከፈተና በፊቱ ለቆሙት ውብ ጥንዶች ፈገግ አለ። የተወደዳችሁ ወገኖቼ፣ ዛሬ እዚህ የተሰበሰብነው በቪክቶሪያ ስተርሊንግ እና በጄምስ ሞሪሰን መካከል ያለውን ቅዱስ ጋብቻ ለመመስከር ነው። ቪክቶሪያ ለአገልጋዩ ፈገግ አለች። ከዚያም ወደ እንግዶቹ ዞረች። ለ300 እንግዶች ለተመደበው ውብ ስነ ስርዓት እንዲጀምር በጉጉት ይጠብቃሉ። በእውነቱ አለች ቪክቶሪያ፣ ድምጿ በአትክልት ስፍራ ውስጥ በግልጽ እየተሰማ። ከመጀመራችን በፊት ለሁላችሁም ላካፍላችሁ የምፈልገው አንድ ነገር አለ። የጄምስ ፈገግታ በትንሹ ጠፋ። አገልጋዩ ግራ ተጋባ። ያልተጠበቀ ነገር እየሆነ እንደሆነ መሆኑን ሲረዱ በሰዎቹ መካከል ድምፅ መሰማት ጀመረ። ቪክቶሪያ አገልጋዩ ሲጠቀምበት የነበረውን ማይክሮፎን በእርጋታ ነሳች። ታዩታላችሁ፣ ትላንት ምሽት የዚህ ስነ ስርዓት ሙሉ ትርጉም የሚቀይር አንድ ነገር ደረስኩበት። በሰዎቹ መካከል ያለው ድምፅ አሁንም እየጨመረ መጣ። ጄምስ ወደ እሷ ተራመደ። ፊቱ ላይ ለመጀመሪያ ጊዜ የመደንገጥ ምልክት ታየ። ቪክቶሪያ፣ የኔ ፍቅር ምን እያደረግሽ ነው? ቪክቶሪያ እሷን ለማቆም የሞከረውን እጁን በምልክት ከለከለችው። የእጮኝነት ቀለበቷ በዛ ጊዜ ያበራል። እውነቱ እየተናገርኩ ነው ጄምስ፣ አንተ ብዙ የማታውቀውን እውነት። ወደ እንግዶቹ ዞረች። ድምጿ ጠንካራ፣ ግልጽ ነበረ። ክብሯትና ክብሯን፣ ዛሬ ላገባው ስላሰብኩት ወንድና በእውነት ማንነቱን ስላገኘሁት ሰው ልነግራችሁ ፈልጋለሁ። በአትክልት ስፍራው ውስጥ ፍጹም ጸጥታ ሰፈነ። የቪክቶሪያ ቃላት ሊፈነዳ እንደተዘጋጀ የዝናብ ደመና በአየር ላይ ሲንጠለጠሉ ወፎች እንኳን መዘመራቸውን ያቆሙ ይመስል ነበረ። የጄምስ ፊት ነጣ። ነገር ግን አሁንም መረጋጋቱን ለመጠበቅ እየሞከረ ምናልባት ይህ ከሰርግ በፊት የመጣ ጭንቀት እንደሆነና በለመደው ማባበያ ሊያልፈው እንደሚችል አስበው ሊሆን ይችላል። ቪክቶሪያ፣ የኔ ማር፣ ሰውን ሁሉ አስፈራራሹ እኮ ውዴ። ጄምስ እጇን ለመያዝ እየሞከረ ተናገረ። ምናልባት ከመቀጠላችን በፊት ለብቻችን ብናወራ ሳይሻል አይቀርም አላት። ቪክቶሪያ ወደ ኋላ ፈገፈገች። ማይክሮፎኑን አጥብቃ በመያዝ የትላንት ምሽቱ ንግግራችን ብቻውን ይበቃል ብዬ አስባለሁ፣ አይመስልህም ውዴ? ወይንስ ከሰልስተ ጋር የነበራችሁን ንግግር ልናገረው ብላ ተናገረችው። ያ ስም በሰዎቹ መካከል እንደ መብረቅ ሁሉንም ሰው መታ። የሁሉም ሰው ራስ የስተርሊንግ ቤተሰብ ታማኝ የቤት ሰራተኛ ተብላ የምትታወቀውን ሴት ለመፈለግ ሁሉም ዞሩ። ሰልስተ በስተጀርባ በኩል ቆማለች። የያዘችውን የወይን ብርጭቆዎች ትሪ ላይ ሆኖ በእጆቿ ይንቀጠቀጣሉ። ታያታላችሁ፣ ቪክቶሪያ ንግግሯን ቀጠለች። ድምጿ በእያንዳንዱ ቃል ላይ ይበልጥ እየጠነከረ ሄደ። ትላንት ምሽት ለጄምስ የሰርግ ስጦታ ለመስጠት ወደ ክፍሉ ሄጄ ነበረ። ይልቁንም ግን በህይወቴ ትልቁን ሰርፕራይዝ አገኘሁኝ። የወደፊት ባሌ ሌላ ሴት ሲስም በገዛ በራሴ አይን አየሁት። ነገር ግን ዝም ብላ ሴት አይደለችም ሴቷ፣ የኛን የቤት ሰራተኛ ሰልስተን ነበረ። ይህንን ሰርግ እንዳቅር የረዳችኝን፣ ስለ ጄምስ ባለኝ ፍቅር ስደሰት ያዳመጠችኝን፣ ወደ እሱ እንድሳብ የገፋፋችኝን፣ በቤታችን ውስጥ ለ8 ዓመታት የኖረችውን ሴት ሰልስተን ሲስም ባይን ያየሁት አለች። ከእንግዶቹ መካከል ያድናቆትና የድንጋጤ ድምጾች ወጡ። አንዳንዶች በድንጋጤ አፋቸውን ያዙ። ሌሎች ደግሞ ታሪካዊ ነገር እየተከናወነ መሆኑን ስላወቁ ስልካቸውን አውጥተው መቅረጽ ጀመሩ። የቪክቶሪያ ሚዜዎች፣ የልብ ጓደኛሞች ግራ መጋባት ባለማመን እርስ በርሳቸው ተያዩ። ጄምስ ንግግሯን ለማቋረጥ እየሞከረ
ቪክቶሪያ ተሳስተሻል ውዴ፣ ያየሽው ነገር ስለ ሰልስተ ዝም ብላ አንድ ነገር እየረዳችኝ ነበረ። እናም አንቺ ነገሩን ወደ ምን ጄምስ ብላ አቋረጠችው። የቪክቶሪያ ድምፅ የሱን ሰበብ ልክ እንደ ሹልቢላዋ ቆራርጦ ጣለው፣ ምክንያት አልባ አረገው። ቀጥሎ የሰማሁት ነገር ካየሁት ይልቅ በጣም አስገራሚ ነበረ። የእናንተን ትልቁን እቅድ ስታወሩ በገዛ ጆሮዬ ሰምቻለሁኝ። የቤተሰቤን ገንዘብ ለማግኘት እኔን ለ3 ዓመታት ሙሉ እንዴት ስትጠቀሙብኝ እንደነበረ፣ እያንዳንዱ የፍቅር ተግባር፣ እያንዳንዱ ጣፋጭ ቃል፣ የዚህ ሙሉ ግንኙነታችን እያንዳንዱ ደቂቃ ትወና እንደነበረ። እንግዶቹ አሁን በከፍተኛ ድንጋጤ በሹክሹክታ ያወሩ ነበረ። ቻርልስ ስተርሊንግ ከፊት ወንበር ላይ ተነሳ። ልጁ ምን እያጋለጠች እንደሆነ ሲረዳ ፊቱ በቁጣ ቀላ። የቪክቶሪያ እናት የባሏን እጅ አጥብቃ ያዘች። አይኖቿ ውስጥ እንባዎች ቀድሞ ተሞልተዋል። ጄምስ ሞሪሰን። ቪክቶሪያ ቀጥታ ወደሱ ዞራ ንግግሯን ቀጠለች። ይህ እውነተኛ ስምህ አይደለም አይደል? እውነተኛ ስምህ ጄምስ ማይክል ቶሬስ ይባላል። እናም ይህንን ከዚህ በፊት አድርገዋል። በትክክል ለ3ኛ ጊዜ። ከዚህ በፊት አይደል? የጄምስ የማጭበርበሪያ ጭንብል መውረድ ጀመረ። ያ ማራኪ ፈገግታው ጠፍቶ በምትኩ የጭንቀትና የጭካኔ ስሜት ታየበት። ቪክቶሪያ እባክሽን አሁኑን አቁሚ፣ በሰው ሁሉ ፊት ራስሽን እያዋረድሽ ነው አላት፣ ምንም ሳያፍር። ራሴን እያዋረድኩ? እንደዛ ነው የሚመስልህ ብላ ሳቀች። ነገር ግን በሳቋ ውስጥ ምንም ደስታ አልነበረም። ወይንስ ባሌና የቤት ሰራተኛችን የ4 ዓመት ሙሉ ህጋዊ ባልና ሚስት መሆናቸውን በኋላ ላይ ከመድረሴ በፊት አሁን አውቄ ራሴን እያዳንኩ መሆኑን ነው ብላ ተናገረች። አሁን ክብራትና ክብራን፣ ሰልስተ ዋሽንግተን በእውነቱ ሰልስተ ቶሬስ ነች። ይህንን ሁሉ ጊዜ የወይዘሮ ጄምስ ቶሬስ ነበረች። ስለ ቤተሰባችን፣ ስለ ልማዳችን፣ ስለ ፋይናንሳችን፣ ስለ ግል ንግግሮቻችን መረጃ ለሱ ስታቀብል ስትሰልለን የነበረችው እሷ ነች። ይህ ንግግር በሰዎቹ መካከል ትልቅ ግራ መጋባትና ነውጥን ፈጠረ። በርካታ እንግዶች እየተከናወነ ያለውን ድራማ በተሻለ ሁኔታ ለማየት ከወንበራቸው ተነስተው ወደፊት ተጠጉ። በግቢው ዳርቻ ላይ የነበሩት ጋዜጠኞች እያንዳንዱን ደቂቃ ለመቅረጽ ካሜራዎቻቸውን ይዘው ወደፊት ቀረቡ። ይህ የዓመቱ ትልቅ ቅሌት እየሆነ ነበረ። ሰልስተ በመጨረሻ ተንቀሳቀሰች። የያዘችውን የወይን ብርጭቆ ትሪ መሬት ላይ ጣለችው። የብርጭቆዎቹ መሰባበር ድምፅ በአትክልት ስፍራው ውስጥ አስተጋባ። በፍጥነት ወደ መውጫው መራመድ ጀመረች። ነገር ግን የቪክቶሪያ ድምፅ አስቆማት። ኦ ሰልስተ አትሂጂ ባክሽ፣ ገና ትዕይንቱ እኮ መጀመሩ ነው። የቪክቶሪያ ድምፅ ልክ ፍርድ ቤት እንደሚያዝ ንግስት በአትክልቱ ስፍራ አስተጋባ። በግቢው ዙሪያ በጥንቃቄ ተቀምጦ የነበሩት የደህንነት ሰራተኞች መውጫዎቹን ለመዝጋት ወደፊት ተሻገሩ። ሰልስተ ልክ ወጥመድ ውስጥ እንደገባች እንስሳ ደነገጠች። ታያታላችሁ፣ እውነቱን ካገኘሁ በኋላ ሌሊቱን ሙሉ በጣም አስፈላጊ የሆኑ ስልኮችን ስደውል አሳልፌያለሁ። ማርከስ እባክህን ወደኛ ተቀላቀል አለችው። የስተርሊንግ ቤተሰብ የደህንነት ኃላፊ ማርከስ ዌብ ወፍራም ፋይል ይዞ ከሰዎቹ መካከል ወጣ። ከዚህ የባሱ ሁኔታዎችን እንደያዘ ሰው በራስ መተማመን ወደ መድረኩ ተራመደ። ክብራትና ክብራን፣ ቪክቶሪያ ቀጠለች፣ ድምጿን ከፍ ዘለግ አድርጋ። በስተርሊንግ ቤተሰብ ላይ ሊጫወቱ ስለሚችሉ ጥንዶች አንዳንድ በጣም አስገራሚ መረጃዎችን ላካፍላችሁ ፈልጋለሁ። ጄምስ ማይክል ቶሬስ ከዚህ በፊት 3 ጊዜ አግብቶ ፈቷል። እናም እያንዳንዱ ጋብቻ በሚስጥር የሆነ ፍቺ ተጠናቋል። ይህም እሱን ከፍተኛ ባለሀብት ያደረገውና ነገር ግን ያገቡትን ሚስቶች ሚስኪን፣ ድሃ፣ ባዶ ያደረገ ነበረ። አባቱ በኢንሹራንስ ማጭበርበር ታስሯል። ወንድሙ በአሁኑ ጊዜ በገንዘብ ምዝበራ እስር ቤት ይገኛል። እናም ወንጀል በቶሬስ ቤተሰብ ውስጥ የሚወረስ ይመስላል አለች። ጄምስ ማይክራፎኑን ለመቀማት ወደፊት ተወረወረ። ነገር ግን ቻርልስ ስተርሊንግ በልጁ ፊት እንደ ጋሻ ቆመ። የሽማግሌው ሰው አይኖች በቁጣ ስለተሞሉ ጄምስ በድንጋጤ ወደ ኋላ ተመለሰ። ሰልስተ፣ የቪክቶሪያ ድምፅ ይበልጥ ቀዘቀዘ። የቤተሰባችን በጣም ሚስጥራዊ ሰው ነበረች። ያመናት ምስኪኗ ሰልስተ ሰነዶቻችንን ፎቶ ስታነሳ፣ ንግግሮቻችንን ስትቀርጽና ከቤተሰባችን ስትሰርቅ ለዓመታት ቆይታለች። ይህን ሁሉ ያደረገችው
ባሏ ፍጹም የሆነውን ማጭበርበር እቅድ ለመርዳት ነበረ። ቪክቶሪያ ከአበባዎቿ መካከል አንድ ትንሽዬ መቅጃ መሳሪያ አውጥታ አሳየች። የከተማዋ ምርጥ የግል መርማሪ ፓትሪሻ ሆልመስ ዛሬ ጧት በጣም አስገራሚ ቴክኖሎጂን ሰጥታኛለች። የዚህ ንግግር እያንዳንዱ ቃል እየተቀረጸ ነው። እናም በጥቂት ደቂቃዎች ውስጥ ለከፍተኛ ባለስልጣናት ይተላለፋል። በአትክልት ስፍራ ውስጥ አሁን ሙሉ በሙሉ ሁከት ሰፈነ። አንዳንዶቹ እንግዶች ሁሉንም ነገር በስልካቸው ይቀርጹ ነበረ። ሌሎቹ ደግሞ ስለሚመሰክሩት ቅሌት ለጓደኞቻቸው ለመናገር ይደውላሉ። ሚዲያዎች ይበልጥ ወደፊት ተጠግተው በመላ ሀገሪቱ የጋዜጣ ፊት ገጽ የሚሆነውን እያንዳንዱን ደቂቃ ይቀርጹ ነበረ። ነገር ግን እስካሁን ካየናቸው ክፍሎች የምወደው ይሄኛውን ነው አለች ቪክቶሪያ። ድምጿ ከሁከቱ በላይ ከፍ ብሎ ሁሉም እንዲሰማት ሆኖ። ሪቻርድ እባክህ ጄምስ ዛሬ ጧት የፈረመውን የቅድመ ጋብቻ ስምምነት አብራራው አለችው። የስተርሊንግ ቤተሰብ ጠበቃ ሪቻርድ ብላውክድ በደስታ በፈገግታ ወደፊት ተሻገረ። በእርግጥ ሚስተር ቶሬስ ዛሬ ጠዋት የፈረሙት ሰነድ ዝም ብሎ የቅድመ ጋብቻ ስምምነት አልነበረም። በህጋዊ ቃላት ውስጥ የተደበቁ ድንጋጌዎች፣ ለማጭበርበር፣ ለሴራና ለስርቆት የተደረጉ በርካታ የእምነት ቃላቶችን ያካተቱ ነበረ። እሱን በመፈረማቸው ራሳቸው ለብዙ ወንጀሎች የጽሑፍ የእምነት ቃል ሰጥተዋል። የጄምስ ፊት ከነጭነት ወደ አረንጓዴነት ተቀየረ። ለማምለጥ የሚሆን መንገድ ይፈልግ ነበር። ነገር ግን የደህንነት ሰራተኞቹ መውጫዎቹን በሙሉ ዘግተዋል። ፖሊሶች ቀድሞውኑ ወደዚህ እየመጡ ነው፣ ቪክቶሪያ ተናገረች። ጄምስ እና ሰልስተ ሁለቱም ዛሬ ይታሰራሉ። ከዚህ ቀደም ከጄምስ ጋብቻ ሰለባ የሆኑት ሶስቱ ሴቶች በመጨረሻም የሚገባቸውን ፍትህ ያገኛሉ። እናም የስተርሊንግ ቤተሰብ በአማኝ ልቦች ላይ የሚጫወቱትን ሰዎች ማንነት ሁሉም ሰው እንዲያውቀው ያደርጋል። ወደ ጄምስ ለመጨረሻ ጊዜ ዞረች። ወደ ሀብት ለመግባት ፈልገህ ነበር ጄምስ፣ በምትኩ ግን ወደ እስር ቤት ትገባለህ። ሰልስተ እነዚያ ፎቶዎችና መቅረጫዎች እኔን እንዳታለልሽ ሁሉ አንቺን በቀላሉ ሊያታልልሽ ለሚችል ወንድ ስትይ 8 ዓመታት ሙሉ ያሳለፍሽውን የለፋሽበትን ስራሽን፣ ታማኝነትሽን የምታጭለት ሰው ዋጋ እንደሚኖረው ተስፋ አደርጋለሁ። በሩቅ የፖሊስ መኪና ድምጽ መሰማት ጀመረ። በእያንዳንዱ ሰከንድ ይበልጥ እየጮኸ መጣ። ጄምስ ለማምለጥ አንድ የመጨረሻ ሙከራውን አደረገ። ነገር ግን የማርከስ የደህንነት ቡድን ዝግጁ ነበሩ። ከመድረኩ 10 ደቂቃ እርምጃ ሳይርቅ መሬት ላይ ጣሉት። ሰልስተ በጥንቃቄ ያቀደችው የወደፊት ህይወቷ በጥቂት ደቂቃዎች ውስጥ እንደፈረሰ ስታውቅ እንባ በፊቷ ላይ እየፈሰሰ ደነገጠች። ቪክቶሪያ ማይክሮፎኑን ለደነገጠው አገልጋይ መለሰችለት። እናም ወደ አባቷ ተራመደች በኩራት። አባዬ አዝናለሁ፣ ፍጹም የሆነውን ሰርግ ድግስ ስላበላሸውብህ። ታዲያ ቻርልስ ስታርሊንግ በዚህን ጊዜ ልጁን አጥብቆ አቀፋት። ልጄ አንቺ ምንም ያበላሸሽው ነገር የለሽም። ራስሽን አዳንሽ፣ ቤተሰብሽን አዳንሽ። በህይወቴ ባንቺ እንደዚህ ኮርቼብሽ አላውቅም አላት። የፖሊስ መኪናዎች ወደ ግቢው ሲገቡ ቪክቶሪያ ስተርሊንግ ለታላቁ በቀሏ ምስክር በሆኑ 300 እንግዶች ተከባ ቆማለች። በዚያ ምንጣፍ ላይ ስትራመድ በፍቅር የተሞላች የዋህ ሙሽራ ነበረች። ስትወጣ ግን ለሁሉም ወንጀለኞች የስተርሊንግ ቤተሰብ ሊናቅ የማይገባው መሆኑን ያስተማረች ጠንካራ ሴት ነበረች። የሰርግ ልብሱ ለበጎ አድራጎት ይሰጣል። አበቦቹ ለአካባቢው ሆስፒታሎች በሙሉ ይሰጣሉ። ነገር ግን የቪክቶሪያ ስተርሊንግ የሰርግ ቀን በቀል ታሪክ ለትውልድ ይነገራል፣ ይሸጋገራል። አንዳንድ ጊዜ ለራስሽ ልትሰጪ የምትችይው ምርጥ የሰርግ ስጦታ ከውሸት ወጥተሽ ወደ እውነት ለመራመድ የምታገኘው ድፍረት ነው። እናም አንዳንድ ጊዜ ያ እውነት ተመልካች ይገባዋል፣ ይረዳሻል። ውድ የሀበናው ክሮኒክልስ ቤተሰቦቻችን ከባለፈው የቀጠለው ታሪካችን ይህንን ይመስል ነበረ። የቪክቶሪያን ጀግንነት እንዲሁም የባሏን ከዳተኝነት እንዴት አያችሁት? በኮሜንት ሴክሽን ላይ እንዲሁም ከየት ሀገር ሆናችሁ እንደምትከታተሉን ጻፉልን። ቪዲዮውን ከወደዳችሁትም ላይክ ማድረጋችሁን እንዲሁም ቻናሉን ሰብስክራይብ ማድረጋችሁን ፈጽሞ አትዘንጉ። ለቻናላችን ደግሞ አዲስ ከሆናችሁና ከዚህ ቀደም የሰራናቸውን ስራዎች ካልተመለከታችሁ ወደ ቻናላችን ጎራ በማለት
ከዚህ ቀደም የሰራናቸውን ፕሮግራሞች በመመልከትና ለወዳጅ ዘመዶ በማጋራት አጋርነታችሁን እንድታሳዩን በአክብሮት እንጠይቃለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለተከታተላችሁ ከልብ እያመሰገንን እኛ ከወዲሁ ተሰናበትናችሁ። መልካም ቆይታ።